በጥያቄያችሁ መሰረት ሊንክ የሚሆኑት ዩኒቶችና በብዛት ኢንትራንስ ኤግዛም ጥያቄ በተደጋጋሚ የሚመጣበት ዩኒቶችን በፒዲኤፍ መልክ አዘጋጅቻለሁ ማለት ነው። እና በዚህ ቪዲዮ የምናየው 4 ሳብጀክት አዘጋጅቻለሁ። ባዮሎጂ፣ ኬሚስትሪ፣ ፊዚክስ እና ማትስ ማለት ነው። እና አራቱን ሳብጀክት ብሬክዳውን አድርገን ነው የምናየው ማለት ነው። የትኛው ቦታ ላይ ፎከስ ማድረግ እንዳለባችሁ፣ የትኛውን ማንበብ እንዳለባችሁ ሁሉንም ነገር በታትኜ ነው ማሳያችሁ ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻ ማየት አለባችሁ። በጣም ረጅም ቪዲዮ ሊሆን ይችላል፣ እሱን እኔ እንጃ። ስለዚህ ሁላችሁም ይህንን ቪዲዮ እስከ መጨረሻ ማየት አለባችሁ። እና ደግሞ ይህንን ቪዲዮና ይህንን ፒዲኤፍ ለማዘጋጀት ብዙ ሰዓት ነው የወሰደብኝ። ስለዚህ ሰብስክራይብ ያላደረጋችሁ እኔም በጣም ስለሚጠቅመኝ ሰብስክራይብ እያደረጋችሁ እስኪ 10,000 እንግባ። ሰብስክራይብ ሳታደርጉ ነው ብዙዎቻችሁ እያያችሁት ያላችሁ። ስለዚህ ሁላችሁም ሰብስክራይብ አድርጉና ጀምሩ። ላይክ አድርጉ። ለምታውቁት ተማሪ ሼር ማድረግ እንዳትረሱ። ደግሞ በቪፒኤን ብታዩ በጣም ደስ ይለኛል። ስለዚህ በቪፒኤን ይውልኝ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በዚህ ቪዲዮ ውስጥ የምናወራውን ፒዲኤፍ ደግሞ ከፈለጋችሁ ቴሌግራም ቻናል ላይ ታገኛላችሁ። ቴሌግራም ቻናል ላይ አቤላ ኤ ኦፊሻል ብላችሁ ሰርች ማድረግ ማግኘት ትችላላችሁ። እኔም ደግሞ ሊንኩን ኮመንት ላይ ፒን አደርጋለሁ፣ እንዲያውም ዲስክሪፕሽን ቦክስ ላይ አስቀምጣለሁ ማለት ነው። አሁን ብዙ አናወራም። ባዮሎጂ እናያለን፣ ኬሚስትሪ እናያለን፣ ፊዚክስ እና ማትስ እናያለን ማለት ነው። አሁን ቀጥታ ወደ እነሱ እንግባ። ሁላችሁም የ2018 ኢንትራንስ ኤግዛም ተፈታኞች አሁን ማሳያችሁ ሊንክ የሚደረጉትና በብዛት ኢንትራንስ ኤግዛም ጥያቄ የሚመጣበት ቦታዎችን በታትኜ ነው የምናየው ማለት ነው። ስለዚህ በመጀመሪያ ላይ የምናየው ባዮሎጂ ነው። የቱ ቦታ ላይ ፎከስ ማድረግ እንዳለባችሁ፣ የቱ ሊንክ እንደሚሆን አንድ ባንድ እናያለን ማለት ነው። እና ባዮሎጂ እዚህ ላይ እንደምታዩት ከ9ኛ ክፍል እስከ 12ኛ ክፍል ሊንክ የሚሆኑትን ዩኒቶች እኒ ማለት ነው። በመጀመሪያ እዚህ ላይ እንደምታዩት በዚህ በኩል ያለው ግሬድ ነው፣ በዚህ በኩል ያለው ደግሞ ዩኒቶች ናቸው። እዚህ ላይ ያስቀመጥኩት ደግሞ ሊንክ የሚሆኑት ነው። የ12ኛ ክፍል ባዮሎጂ ማይክሮ ኦርጋኒዝም ለየብቻ ነው፣ ምክንያቱም የድሮ ላይ ነበረ፣ የአሁን አዲሱ ላይ የለም። ሌላ ደግሞ 12ኛ ክፍል ኢነርጂ ትራንስፎርሜሽን እና 10ኛ ክፍል ፕላንት አንድ ላይ ሊንክ ይሆናሉ። ሌላ ደግሞ 12ኛ ክፍል ዩኒት ፎር ኢቮሉሽን ሊንክ የሚሆነው ዩኒት የለውም። ከዛ ደግሞ 12ኛ ክፍል ዩኒት 5፣ 11ኛ ክፍል ዩኒት 5፣ 10ኛ ክፍል ዩኒት 5 እና 9ኛ ክፍል ዩኒት 5 በጣም ወሳኝ ነው። ሁሉም የሚገናኝ ነገር አለው። ስለዚህ ይሄኛው ሊንክ የሚሆን ነው ማለት ነው። ይሄኛው እንዳለ ሊንክ የሚሆን ነው። ሌላ ደግሞ ይሄ የ12ኛ ክፍል ዩኒት 6 እና 11ኛ ክፍል ዩኒት 6 አንድ ላይ ምናምን ብታነቡት አሪፍ ይሆናል ማለት ነው። ሊንክ ይሆናል ብላችሁ አስቡ። ኮንሴፕቱ አይገናኝም፣ ነገር ግን የሆነ በቃ አንድ ላይ ቢሆን አሪፍ ነው ብዬ ነው አንድ ላይ ያስቀመጥኩት ይሄኛውን። ሌላ ደግሞ 11ኛ ክፍል አኒማልስ እና 9ኛ ክፍል ከኒው ካሊኩለም ኦርጋኒዝም ክላሲፊኬሽን፣ እነዚህ የሚገናኝ ነገር አለው። አንድ ላይ ሞር በጣም ምርጥ ይሆናል ማለት ነው። ይሄኛው ሊንክ የሚደረግ ነው። ሌላ ደግሞ ከ11ኛ ክፍል ኢንዛይም እና ከ10ኛ ክፍል ባዮኬሚካል ሞለኪውል አንድ ላይ ይሄዳሉ። እነዚህ ዩኒቶች አንድ ላይ ብታነቡት ሞር አሪፍ ይሆናል ማለት ነው፣ ሊንክ ስለሚሆኑ። ሌላ ደግሞ ከ11ኛ ክፍል ዩኒት 4 ጄኔቲክስ፣ ከ9ኛ ክፍል ኒው ካሪኩለም ሴልስ፣ ከ10ኛ ክፍል ዩኒት 4 ሴል ዲቪዥን፣ እነዚህ ሁላ አንድ ላይ ነው ሊንክ የሚሆኑት። ኮንሴፕቶቹ በጣም ነው የሚገናኙት ማለት ነው። ከዛ ደግሞ 10ኛ ክፍል ኢኮሎጂካል ኢንተራክሽን፣ 9ኛ ክፍል ኢኮሎጂ አንድ ላይ ብታነቡት አሪፍ ነው ይሄኛው አንድ ላይ። ሌላ ደግሞ ከ10ኛ ክፍል ሰብፊልድ ኦፍ ባዮሎጂ እና 9ኛ ክፍል ኢንትሮዳክሽን ኦፍ ባዮሎጂ አንድ ላይ ብታነቡት አሪፍ ይሆናል። ሌላ ደግሞ 11ኛ ክፍል ዩኒት 1 እና 12ኛ ክፍል አንድ ላይ ብታነቡት አሪፍ ይሆናል ማለት ነው። ይሄኛው ሊንክ የሚሆን ነው እና ፒዲኤፉን ቴሌግራም ቻናል ላይ አስቀምጣለሁ ማለት ነው። እና አሁን እዚህ ላይ እንደምታዩት ማለት ነው እዚህ ላይ እንደምታዩት ይሄኛው በግሬድ ያስቀመጥኩና በዚህ በኩል ደግሞ በቻፕተር ከተቀመጠው ውስጥ ይሄኛው በግሪን ያስቀመጥኩት በብዛት የኢንትራንስ ኤግዛም ጥያቄ የሚመጣበት ዩኒቶች ናቸው። በብዛት የኢንትራንስ ኤግዛም ጥያቄዎች ከነዚህ ዩኒቶች ነው በብዛት የሚመጡት ማለት ነው። ስለዚህ እናንተም ጥናታችሁን ስታደርጉ እነዚህ በግሪን ያስቀመጥኩት ላይ በትክክል ፎከስ ማድረግ አለባችሁ ማለት ነው። እኛውን ቴሌግራም ቻናል ላይ አስቀምጣለሁ ማለት ነው። በብዛት እነዚህ ዩኒቶች ላይ ፎከስ ማድረግ አለባችሁ። ከነዚህ ዩኒቶች ላይ ደግሞ እንዴት ፎከስ ማድረግ እንዳለባችሁ አንድ ባንድ እንየው እስኪ። እና በብዛት ኢንትራንስ ኤግዛም ጥያቄ ከባዮሎጂ ከሚመጣበት ዩኒት መካከል አንደኛው ማይክሮ ኦርጋኒዝም ነው። እዚህ ውስጥ በጣም ብዙ ነገሮች አሉ። ዩ ባክቴሪያ አለ፣ አርኬ አለ፣ ፈንጋይ አለ፣ ፕሮቶዞ አለ፣ ቫይረስ አለ፣
ኖርማል ማይክሮባዮቲክ አለ፣ ሞድስ ኦፍ ዲዚዝ ትራንስፎርሜሽን ኤንድ ዌይ ኦፍ ፕሪቨንቴሽን አለ፣ ዩዚስ ኦፍ ማይክሮ ኦርጋኒዝም አለ ማለት ነው። እዚህ ዩኒት 2 ስር ይሄኛው ዩኒት 2 በብዛት ጥያቄ የሚመጣበት ዩኒት ነው። ስለዚህ ይሄኛው ማይክሮ ኦርጋኒዝም ላይ በትክክል ፎከስ ማድረግ አለባችሁ። 2 እስከ 3 ጥያቄ ኢንትራንስ ኤግዛም ላይ ይመጣል ደግሞ ማለት ነው። እዚህ ማይክሮ ኦርጋኒዝም ላይ ማለት ነው የሆነ በቃ ይሄኛው የባክቴሪያዎችን ስም ምናምን መሸምደድ ምናምን አያስፈልግም። ሜቢ አፒር የሚያደርገው የሚችለው አንድ ጥያቄ ነው። ስለዚህ ራሳችሁን ይሄኛውን መሸምደድ አለብኝ የሆነ ቴብል ውስጥ ያለውን የስሞችን ምናምን መሸምደድ አለብኝ ብላችሁ ብዙም አትጨነቁ። ብዙ ጊዜ አይመጡም፣ አንድ ምናምን ነው የሚመጡት ማለት ነው። ስለዚህ እዚህ ላይ በትክክል ፎከስ ማድረግ ያለባችሁ ዩኒት ነው ማይክሮ ኦርጋኒዝም። በተለይ ማለት ነው ከዚህ ማይክሮ ኦርጋኒዝም ኢዩ ባክቴሪያ ስር ይሄኛው ግራም ፖዚቲቭ እና ግራም ኔጌቲቭ ባክቴሪያዎች ላይ በትክክል ፎከስ ማድረግ አለባችሁ። ዲፍረንሳቸውን በትክክል ማወቅ አለባችሁ ማለት ነው እና ይሄኛው በትክክል መረዳት መቻል አለባችሁ። ሌላ ደግሞ ከዚሁ ስር ፈንጋይ፣ ፕሮቶዞዋ ምናምን የሚሉትንም በትክክል ማየት አለባችሁ። ሌላ ደግሞ በጣም ትልቁ ፎከስ ማድረግ ያለባችሁ ከማይክሮ ኦርጋኒዝም ቫይረስ ላይ ነው። በቃ ቫይረስ ላይ ብዙ ጥያቄ ነው የሚመጣው። ስለ ካራክተሩ ሊጠይቃችሁ ይችላል። ስትራክቸሩን አንስቶ እዚህ ቦታ ምንድነው ሊላችሁ ይችላል። ስለ አርኤንኤ ቫይረስ እና ዲኤንኤ ቫይረስ ልዩነታቸው ምን እንደሆነ ምናምን ማወቅ አለባችሁ። በዛ ላይ ደግሞ እዚህ ጋር ስትመጡ ዲስቲንጉሽ ቢትዊን ላይቲክ ኤንድ ላይሶጄኒክ ሳይክል ኦፍ ቫይረስ የሚለው በብዛት ነው የሚመጣው። በየአመቱ ማለት ትችላላችሁ። የሆነ ቴብል ያነሳና ዲፍረንሳቸው ምንድነው ብሎ ነው የሚጠይቃችሁ ማለት ነው። ስለዚህ ከዚህ ዩኒት ቫይረስ ላይ በትክክል ፎከስ ማድረግ አለባችሁ። ባክቴሪያ ላይም በትክክል ፎከስ ማድረግ አለባችሁ። ይሄኛው የማይቀር ጥያቄ ነው ማለት ነው። ሌላ ደግሞ ኖርማል ማይክሮባዮቲክ ከሚለውም ስር ይመጣሉ። እነዚህን ታነባላችሁ ማለት ነው። ስለዚህ እነዚህን በትክክል ታነባላችሁ እና ከማይክሮ ኦርጋኒዝም 2 ጥያቄ ምናምን ይመጣል። ይሄኛው ግራም ፖዚቲቭ ግራም ኔጌቲቭ ምናምን የሚሉት ላይ እና ደግሞ ከቫይረስ ስር ላይቴኒክ እና ላይሶጄኒክ ሳይክል ኦፍ ቫይረስን በትክክል ማወቅ አለባችሁ ማለት ነው እና ዩኒቱን በብዛት ጥያቄ የሚመጣበት ዩኒት ነው። 2 እስከ 3 ጥያቄ ይመጣል ማለት ነው። ቀጣዩ ከ5 እስከ 10 ጥያቄ የሚመጣበት ዩኒት ኢነርጂ ትራንስፎርሜሽን ነው። ኢነርጂ ትራንስፎርሜሽን በብዛት ነው ጥያቄ የሚመጣበት። ከ5 እስከ 10 ጥያቄ ይመጣል። ይሄ በየአመቱ የታወቀ ነገር ነው ማለት ነው። በእኛ አመት ራሱ ወደ 78 ጥያቄዎች መጥተዋል። ስለዚህ ኢነርጂ ትራንስፎርሜሽን ትኩረታችሁን ሰጥታችሁ በትክክል ማየት ያለባችሁና ጥያቄ መስራት ያለባችሁ ሪቫይስ ማድረግ ያለባችሁ ዩኒት ነው ማለት ነው። እዚህ ስር ደግሞ በጣም ብዙ ፖይንቶች አሉ። ሴሉላር ሜታቦሊዝም፣ ፎቶሲንቴሲስ ላይ በብዛት ይመጣል። ሌላ ደግሞ እዚህ ስር ያሉትን ኮንሴፕቶች በትክክል መረዳት መቻል አለባችሁ። ሴሉላር ሪስፓይሬሽን በቃ የሚቀር ነገር የለም ማለት ነው ከዚህ። ስለዚህ ትኩረት ሰጥታችሁ ኢነርጂ ትራንስፎርሜሽን ላይ በትክክል ፎከስ አድርጉ። ይሄንን ፒዲኤፍ ቴሌግራም ላይ ታገኛላችሁ። ከዛ እዚህ ስር ውስጥ ያሉትን at the end of this lesson ይሄን ነገር ማወቅ አለባችሁ የሚሉትን ነገሮች በትክክል ለማወቅ መሞከር መቻል አለባችሁ። ስለዚህ ኢነርጂ ትራንስፎርሜሽን ኢነርጂ የሚፈልግና በትክክል ማየት ያለባችሁ ዩኒት ነው። በየአመቱ የሚደጋገም ጥያቄ ነው ማለት ነው። ሌላው ከዚህ ጋር የሚገናኝ ግሬድ 10 ዩኒት 2 ፕላንት ነው። ይሄኛው ከዚህ ጋር ይገናኛል። ድሮ የሆነ ክላሲፊኬሽን ጋር የሚገናኘውም ነገር አለው። ይህ ዩኒት 10ኛ ክፍል ላይ ኒው ካሪኩለም ላይ ስላለ አዲስ እንደመሆኑ መጠን 1-2 ጥያቄ አይጠፋም ብዬ አስባለሁ። ስለዚህ ይሄም ላይ በትክክል ካራክተር ኦፍ ፕላንት አለ። ነን ፍላወሪንግ ኤንድ ፍላወሪንግ ፕላንት በብዛት እዚህ ላይ ይመጣል። ስትራክቸር ኤንድ ፈንክሽን ኦፍ ፕላንትስ ፓርት እዚህ ላይ ይመጣሉ። ሪፕሮዳክሽን ኢን ፕላንት ሲድስ፣ ሞኖኮት እና ዳይኮት ልዩነታቸው ምንድነው ምናምን ብሎ ሊጠይቃችሁ ይችላል። ሲድ ዲስፐርሳል ኤንድ ጀርሚኔሽን፣ ፎቶሲንቴሲስ እነዚህ ሁላ እዚህ ስር ውስጥ አለ። ትራንስፖርት ኢምፕላንትስ፣ ሪስፖንስ ኢምፕላንትስ ይሄኛው በትክክል ማየት አለባችሁ። እሺ አንድ ላይ ስለሚገናኝ ማለት ነው። እና ሜዲካል ፕላንት እና እነዚህ ኢነርጂ ትራንስፎርሜሽን እና ፕላንት ላይ በትክክል ፎከስ አድርጉ። ከ5 እስከ 10 ጥያቄ ኮመን ነው ይመጣል ማለት ነው። በብዛት ኢንትራንስ ኤግዛም ጥያቄ የሚመጣበት ዩኒት ነው። ሌላ ደግሞ ከ12ኛ ክፍል ባዮሎጂ ዩኒት 4 ነው። ኢቮሉሽን በብዛት የሚመጣበት ዩኒት ነው። ይሄ የታወቀ ነው። እዚህ ስር ያሉትን ኮንሴፕቶች በትክክል ተረዱ። ኢቮሉሽን እንደዛ የሚከብድ ነገር የለውም። በጣም ቀላል ነው ካነበባችሁት ማለት ነው። ቲዮሪ ኦፍ ኢቮሉሽን አለ እዚህ ስር። ኤቪደንስ ፎር ኢቮሉሽን በዛ ላይ ኤቪደንሶቹ ላይ ይመጣሉ። እዚህ ናቹራል ሴሌክሽን ዲፊኒሽኑ ምንድነው? ይሄኛው በቃ ኮመን ነው። ይሄኛው ቲዮሪም ኤቪደንሱ ምናምን ላይ በብዛት ይመጣል ሁማን ኢቮሉሽን ላይ ማለት ነው። ሁማን
ኢቮሉሽን፣ ሚውቴሽን፣ ጄኔቲክ ድሪፍት፣ ጂን ፍሎ። ስለዚህ ኢቮሉሽን ላይ ብዙ ጥያቄ ይመጣል ማለት ነው። ኢቮሉሽን ላይ በትክክል ፎከስ ማድረግ አለባችሁ። እስከ 7-5 ጥያቄዎች ይመጣሉ ማለት ነው። አሁን የተናገርኩት ፖይንቶች ላይ በትክክል ፎከስ አድርጉ። እዚህ ስር ያሉትን ነገሮች በትክክል ለመረዳት ሞክሩ። በቃ ዳይሬክትሊ ከመጻፍ ነው እንዲህ ከላይ ነው ወስዶ የሚያመጡት፣ ዲቴል የሚገቡት ነገር የለም። ስለዚህ ኢቮሉሽን ላይ በትክክል ፎከስ አድርጉ። ሌላው በጣም ወሳኙ ዩኒት ሁማን ቦዲ ሲስተም ነው። ይሄኛው 12ኛ ክፍል አለ፣ 11ኛ ክፍል አለ፣ 10ኛ፣ 9ኛ ሁሉም ቦታ አለ። እዚህ ስር ደግሞ ነርቨስ ሲስተም፣ ኒውሮንስ ኤንድ ዜር ፈንክሽን፣ ነርቭ ኢምፐልስ ኤንድ ትራንስሚሽን፣ ኒውሮ ትራንስሚተር፣ ታይፕ ኦፍ ነርቭ ሲስተም፣ ሪፍሌክስ አክሽን፣ ድረግ አቢዩዝ፣ ሴንስ ኦርጋኖችን፣ ሆሞስታሲስ ኢን ሁማን ቦዲ ምናምን የሚሉት ላይ በትክክል ፎከስ ማድረግ አለባችሁ። እና ይሄኛው 12ኛ ክፍል ዩኒት 5 በጣም ወሳኝ ዩኒት ነው። በጣም ትልቅ ዩኒት ነው። በብዛትም ጥያቄ ይመጣበታል። ከ5 ምናምን ይመጣሉ። ከዛ ደግሞ አሁን ከ11ኛ ክፍል ኒው ካሪኩለም ነው፣ ጥያቄ ወጥቶበት አያውቅም። 11ኛ ክፍል ዩኒት 5 ሁማን ቦዲ ሲስተም ላይ ብዙ ጥያቄዎች ይመጣሉ። እዚህ ስር እነዚህ አይነት ፖይንቶች አሉ። ሪፕሮዳክቲቭ ሲስተሞች ላይ በትክክል ፎከስ ማድረግ አለባችሁ። ሃርምፉል ትራዲሽናል ፕራክቲስ፣ ፋሚሊ ፕላኒንግ፣ ኤፌክት ኦፍ አልኮሆል ምናምን የሚሉት አሉ። ስለዚህ ይሄኛው የ11ኛ ክፍል ዩኒት ላይም በትክክል ፎከስ ማድረግ ያለባችሁ ዩኒት ነው የሚሆነው ማለት ነው። ሌላ ደግሞ 10ኛ ክፍል ዩኒት 5 አለ ሁማን ቦዲ ሲስተም። እዚህ ስር ዳይጀስቲቭ ሲስተም፣ በቃ ይሄኛው ሲስተሞች ምናምን እዚህ ስር ነው ያሉት። በብዛት ደግሞ ይሄኛው ፎቶ አንስቶ ዲያግራም አንስቶ የሚመጣም ጥያቄ ከነዚህ ውስጥ ነው የሚወጣው ማለት ነው። ሰርኩላቶሪ ኤንድ ሊምፋቲክ ሲስተም፣ ብለድ ዶኔቴሽን፣ ስለ ዲዚዞች፣ ስለ ብሪዚንግ ሲስተም፣ ኤክስክሪቶሪ ሲስተም፣ ኢሙኒ ሲስተም ምናምን የሚሉት ላይ በትክክል ፎከስ ማድረግ አለባችሁ። በብዛት ጥያቄ የሚመጣበት ዩኒት ነው ይሄ። ሌላ ደግሞ 9ኛ ክፍል ዩኒት 5 ነው ሁማን ሄልዚ ኒውትሪሽን ኤንድ ዲዚዝ። ኤም ላይ በትክክል ፎከስ ማድረግ ያለባችሁ ዩኒት ነው። እዚህ ስር ምንድነው ፉድ፣ ስለ ኒውትሪሽን፣ ስለ ኒውትራንት፣ ባላንስ ዳይት ብዙ ነገሮች አሉ። በብዛት ደግሞ ከአክቲቪቲ ላይ ጥያቄዎች ይመጣሉ። አክቲቪቲ ላይ የሆነ ካርቦሃይድሬት ፕሮቲን አለ ከዚህኛው ወደዚህኛው ፎርም ሲቀየር መጨረሻ ላይ የምናገኘው ሪዛልት ምንድነው ብሎ ብዙ ጥያቄ ከአክቲቪቲ የሚመጣው ከዚህ ነው። እና እንዳለ ይሄ ሁማን ቦዲ ሲስተም ስለ አይ፣ ስለ ኢር፣ ስለተለያየ ስለ ኪድኒ፣ ስለተለያየ ነገሮች፣ ስለ ብሬን ጥያቄው ዲያግራም አንስቶ የሚያመጣው ጥያቄ ከነዚህ ነው የሚመጣው በብዛት ማለት ነው። ይሄኛው ዩኒት በብዛት ጥያቄ አትሊስት ሁሉም አንድ ላይ ከ10 እስከ 20 እስከ 15 ጥያቄዎች ይመጣሉ። እና በብዛት ጥያቄ የሚመጣበት ዩኒት ስለሆነ በትክክል ፎከስ ማድረግ ያለባችሁ ዩኒት ነው ማለት ነው። ሌላ ደግሞ የ11ኛ ክፍል ዩኒት ነው አኒማልስ። ከዚህ በፊት አልተፈተንም፣ የሚከብድ ነገር የለውም፣ በጣም ቀላል ነው። ነገር ግን ጥያቄ ይመጣበታል ብዬ ኤክስፔክት አደርጋለሁ። ከ3 እስከ 5 ጥያቄ ይመጣል ብዬ ጠብቃለሁ እኔ ማለት ነው። ስለዚህ ይሄኛው ዩኒት ደግሞ አኒማልስ ነው። እዚህ ውስጥ ካራክተር ኦፍ አኒማልስ አለ፣ ስለ ኢንቨርትብሬት ኤንድ ቨርተብሬት አለ፣ ሪፕሮዳክሽን ኢን አኒማልስ አለ፣ ኢኮኖሚክ ኢምፖርታንስ ኦፍ አኒማል አለ፣ አኒማል ቢሄቨሮች አሉ፣ ሆሞስታሲስ ኢን አኒማልስ አለ። እነዚህ ነገሮች በውስጡ ይይዛል። ይሄ ዩኒት ላይ በትክክል ፎከስ ማድረግ አለባችሁ። ጥያቄ በብዛት ይመጣል ብዬ ኤክስፔክት አደርጋለሁ። ስለዚህ ይሄኛው ዩኒት በትክክል ማንበብ ያለባችሁ ዩኒት ነው። ይሄኛው ዩኒት የሚገናኘው ደግሞ ከ9ኛ ክፍል ዩኒት ኦርጋኒዝም ነው። ይሄኛው 9ኛ ክፍል ላይ ክላሲፊኬሽን የሚል ይሄ ክላሲፊኬሽን በጣም ብዙዎቻችሁን ስትራግል የሚያደርግ ዩኒት ይመስለኛል። አያያዝም ምን አይሆን። ለዚህ በጣም የሚጠቅማችሁ ነገር ሲፈኔ ዩቲዩብ ቻናል ላይ ሳይንስ ኤክስፕሌይንድ ላይ ይሄኛው ዩኒት ላይ የሰራች ቪዲዮ አለ። ያንን ቪዲዮ ካያችሁ ትንሽ ቀለል የሚል ነገር ያለው ይመስለኛል። ስለዚህ እሱም በትክክል ይሁን እና ይሄም ዩኒት ፎከስ ማድረግ ያለባችሁ ዩኒቶች ነው ማለት ነው። ፕሪንሲፕል ኦፍ ክላሲፊኬሽን፣ ታክሶኖሚክ፣ ሬሌቫንስ ኦፍ ክላሲፊኬሽን የሆነ በቃ ኮመን የሆኑ ጥያቄዎች ነው የሚመጡት ማለት ነው እዚህ ዩኒት ላይ እና ይሄኛው ዩኒት 2 አኒማልስ እና 9ኛ ክፍል ኦርጋኒዝምስ ላይ ወይም ክላሲፊኬሽን ላይ በትክክል ፎከስ ማድረግ አለባችሁ። አንድ ላይ ከ3 እስከ 5 ጥያቄ ይመጣል። በብዛት ጥያቄ የሚመጣበት ዩኒት ነው ማለት ነው። ሌላ ደግሞ በየአመቱ ጥያቄ የማይጠፋበት ከ5 እስከ 7 ጥያቄዎች የሚመጣበት ዩኒት ኢንዛይም ነው ማለት ነው። 11ኛ ክፍል ኢንዛይም ላይ በትክክል ፎከስ አድርጉ። እዚህ ውስጥ በጣም ብዙ ፖይንቶች አሉ። በዛ ላይ ደግሞ ሉክ ኤንድ ኪ እና የሆነ ኮንሴፕት አለ። እሱ ላይ በብዛት በየአመቱ ጥያቄ ይመጣበታል ማለት ነው። እና እዚህ ስር በጣም ብዙ ፖይንቶች አሉ። ይሄኛውን ፒዲኤፍ ቴሌግራም ላይ ያስቀምጣለሁ። ስለ ፕሮቲን ስትራክቸር 4 ፕሮቲን ስትራክቸሮች አሉ። እነሱ ላይ ፎከስ አድርጉ። ሌላ ደግሞ ከዚህ ስር ኢንዛይም ሰብስትሬት ሞዴልስ፣ ኢንዛይም ሬጉሌሽን በምን ወይ ሬጉሌት እንደሚደረግ፣ ታይፕ ኦፍ ኢንዛይም፣
ፋክተሮቹ ምንድነው? ኢንዛይምን አፌክት የሚያደርጉት እነማን ናቸው? ፋክተር አፌክቲንግ ኦፍ ኢንዛይም አክሽን፣ ኢንዛይም ኪኔቲክስ፣ አፕሊኬሽን ከአፕሊኬሽንም አንድ ምናምን ይመጣሉ። ስለዚህ ኢንዛይም ላይ በትክክል ፎከስ ማድረግ አለባቸው። ከዚህ ጋር ተያይዞ ደግሞ ሌላ አንድ ላይ ብታነቡት ታሪክ የሚሆነው 10ኛ ክፍል ዩኒስትሪ ባዮ ኬሚካል ሞለኪውልስ አንድ ላይ ብታነቡት ሞር አሪፍ ነው። ትንሽ ኮንሴፕቱ ስለሚገናኝ ማለት ነው። እና እነዚህዎችን አንድ ላይ አርጋችሁ ታነባላችሁ። በብዛት ጥያቄ የሚመጣበት ዩኒት ስለሆነ ፎከስ አድርጉበት ኢንዛይም ላይ። ሌላ ደግሞ ፎከስ ማድረግ ያለባችሁ እና በጣም ወሳኙ በዚህ ዓመት ከ5 እስከ 10 ጥያቄ ኤክስፔክት አድርጋለሁ። እርግጠኛም ነኝ ከ5 እስከ 10 ጥያቄ ይመጣል። 11ኛ ክፍል ዩኒት 4 ማለት ነው። ጄኔቲክስ በጣም ወሳኝ። እዚህ ስር ብዙ ፖይንቶች አሉ። ጄኔቲክ ማቴሪያል፣ ስትራክቸር ኦፍ ፈንክሽን ኦፍ ዲኤንኤ እና አርኤንኤ እዚህ ላይ በብዛት ይመጣል። በትክክል ኮንሴፕቱን ለመለየት መሞከር አለባችሁ። እሺ እዚህ ስር ያሉትን ይሄ ለርኒንግ ኮምፒተንሱን በትክክል መረዳት አለባችሁ። ፕሮሰስ ኦፍ ሴል ዲቪዥን፣ ፕሮቲን ሲንተሳይዝ ይሄኛው ወሳኝ ዩኒት ነው። ሜንድሊያን ኢንሄሪታንስ ይሄም ወሳኝ ዩኒት ነው። ምክንያቱም ጥያቄ በብዛት ይመጣበታል ማለት ነው። እዚህ ላይም ጥያቄ በብዛት ይመጣበታል። ሴክስ ዲተርሚኔሽን ጥያቄ ይመጣበታል። በዛ ላይ ደግሞ ሜንድሊያን ኢንሄሪታንስ እና ነን ሜንድሊያን ኢንሄሪታንሱን ዲፍረንሳቸውን ብታውቁ ሞር አሪፍ ነው። ምክንያቱም ጥያቄ እዚህ ላይም ስለሚመጣ ማለት ነው። ሁማን ፔዲግሪ አናላይስ ላይ በትክክል ፎከስ ማድረግ አለባችሁ። ጄኔቲክ ዲስኦርደር ፎከሳችሁ ትልቅ ፎከስ መሆን አለበት እና ከዚህ ጋር የተያያዘ ጂን ቴስቲንግ፣ ጂን ቴራፒ፣ ብሪዲንግ ምናምን የሚሉት ላይ ፎከስ ማድረግ አለባችሁ። ከዚህ ጋር ተያይዞ ደግሞ 9ኛ ኬሚስትሪ ሴልም በትክክል ፎከስ አድርጉበት። ይሄኛው ሴል ቲዮሪ ይመጣል። ሴል ስትራክቸር እና ፈንክሽን፣ በተለይ ደግሞ ታይፕ ኦፍ ሴል፣ ፕሮካሪዮቲክ እና ኢኳሪዮቲክ ዲፍረንሳቸው ምንድነው? አኒማል ኢን ዘ ፕላንት ሴል፣ ኦብዘርቪንግ ሴል አንደር ማይክሮስኮፕ እና በብዛት ደግሞ የሚመጣበት ይሄኛው ፓርት ነው። ዘ ሴል ኤንድ ኢትስ ኢንቫይሮንመንት፣ ፋክተራቸው ምንድነው? ዲቪዥን ምንድነው? ኦስሞሲስ ምንድነው? ኢምፖርታንስ ኦፍ ዲቪዥን ኤንድ ኦስሞሲስ ምንድነው የሚሉት ላይ ፎከስ ማድረግ አለባችሁ ማለት ነው። ከዚህ ጋር ተያይዞ በብዛት የሚመጣበት ዩኒት ደግሞ ሴል ዲቪዥን፣ ይሄኛው ጄኔቲክስ ውስጥ አለ ሁሉም ኮንሴፕት ማለት ነው። ሴል ዲቪዥን፣ ማይቶሲስ እና ማዮሲስ ምንድነው? እዚህ ውስጥ የሚካሄዱት ፕሮሰሶቹ፣ ስቴፖቹን፣ ሜታፌዝ ቀጥሎ ምንድነው፣ ቴሎፌዝ ቀጥሎ ምንድነው ያለው የሚሉትን በትክክል ማወቅ አለባችሁ ማለት ነው። እነዚህ ባዮሎጂ ላይ በትክክል ፎከስ ማድረግ ያለባችሁ ዩኒቶች ነው። 12ኛ ክፍል ማይክሮ ኦርጋኒዝም፣ 12ኛ ክፍል ኢነርጂ ትራንስፎርሜሽን፣ 12ኛ ክፍል ዩኒት 4 ኢቮሉሽን፣ 11ኛ ክፍል ዩኒት 5 ሁማን ቦዲ ሲስተም፣ 11ኛ ክፍል አኒማልስ፣ 11ኛ ክፍል ኢንዛይም፣ 11ኛ ክፍል ጄኔቲክስ፣ 11ኛ ክፍል ዩኒት 5 ሁማን ቦዲ ሲስተም። ከዛ ሴልስ 9ኛ ክፍል፣ 10ኛ ክፍል ሴል ዲቪዥን፣ ሁማን ቦዲ ሲስተም 9ኛ ክፍልም 10ኛ ክፍልም ያሉት ላይ እነዚህ ላይ በትክክል ፎከስ ካደረጋችሁ አትሊስት 7 ጥያቄ ከነዚህ ዩኒቶች ነው የሚመጣው ማለት ነው። እነዚህ ዩኒቶች ፎከስ ማድረግ አለባችሁ። እዚህ ላይ ደግሞ ኖት ብዬ ያስቀመጥኩት ብዙ ጊዜ በብዛት የሚያመጣበት ጥያቄ ይመጣል፣ ግን በብዛት አይደለም። 1-2 ነው የሚመጣው። አሁን ባዮሎጂ እንደ ቴክኖሎጂ 9ኛ ክፍል ዩኒት 1 ላይ 1-2 ጥያቄ ስለስማቸው ምን እንደሰሩት ምናምን ነው የሚመጣው ማለት ነው። እና የኛው ዩኒትም ታነባላችሁ። ሌላ ደግሞ 11ኛ ክፍል ዩኒት 6 ፖፑሌሽን እና ናቹራል ሪሶርስ የሚለው ዩኒት ላይ ጥያቄ ይመጣል። በብዛት ሳይሆን 2 ምናምን ይመጣሉ። ስለዚህ በቻላችሁ ጠቅም ከላይ ነው ወስደው የሚያመጡት ማለት ነው። ጥያቄው በጣም ቀላል ጥያቄዎች ናቸው። መጽሐፉን እንደዚህ ካያችሁ የምትመልሱት ማለት ነው። የኛው ራፍሊ እዩት። ሌላ ደግሞ 10ኛ ክፍል ኢኮሎጂካል ኢንተራክሽን ዩኒት 6 እና 9ኛ ክፍል ዩኒት 6 ኢኮሎጂ አንድ ላይ በብዛት ጥያቄ አይመጣበትም፣ ግን የሚሸውሩ ጥያቄዎች ነው የሚመጡት። እንደዚህ ትሮፒክ ሌቭል፣ ፉድ ቼን፣ ፉድ ዌቭ ምናምን የሚሉትን ኮንሴፕቶች መለየት መቻል አለባችሁ ማለት ነው። ስለዚህ ባዮሎጂ ላይ እነዚህ አሁን ያወራሁት ዩኒቶች ላይ በትክክል ፎከስ ማድረግ አለባችሁ። አጠቃላይ እነዚህ ዩኒቶች ላይ ማለት ነው። ይሄኛው በግሪን የተቀመጡ ዩኒቶች ላይ በትክክል ፎከስ ማድረግ አለባችሁ ማለት ነው። የኢንትራንስ ኤግዛም ጥያቄ በተደጋጋሚ የሚመጣበት ዩኒት ስለሆኑ እነዚህ ዩኒቶች ላይ ፎከስ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ላይክ አድርጉ። ኮመንት መጻፍ ደግሞ እንዳትረሱ። ወደ ሁለተኛ እንለፍ። ሁለተኛ ላይ የምናየው ኬሚስትሪ ነው። ኬሚስትሪም የምናየው ሊንክ የሚሆኑትና በብዛት ጥያቄ የሚመጣበት ዩኒቶችን ነው የምናየው ማለት ነው። ኬሚስትሪ ደግሞ ከ9ኛ ክፍል እስከ 12ኛ ክፍል ሊንክ የሚሆኑትን ዩኒቶች ላሳያችሁ። እዚህ ላይ እንደምታዩት በዚህ በኩል የተቀመጡት ግሬድ ነው፣ በዚህ በኩል ደግሞ ዩኒቶች ቻፕተሮቹ ናቸው ማለት ነው።
ስለዚህ የ12ኛ ክፍል ኬሚስትሪ ዩኒት 1 እና 10ኛ ክፍል ዩኒት 3 አንድ ላይ ብታነቡት ሞር አሪፍ ነው። የሚገናኝ ኮንሴፕት ስላለው የ12ኛ እና የ10ኛ ክፍል ዩኒት 2 ኤሌክትሮ ኬሚስትሪ እና 10ኛ ክፍል ዩኒት 4 ኤነርጂ ቼንጅ ኤንድ ኤሌክትሮ ኬሚስትሪ አንድ ላይ ይሄዳል። የ12ኛ ክፍል ዩኒት 3 ኢንዱስትሪያል ኬሚስትሪ ለየብቻ ነው። 12ኛ ዩኒት 4ም እንደዛው ዩኒት 5ም ለየብቻ ነው። 11ኛ ክፍል ዩኒት 1 9ኛ ክፍል ዩኒት 3 9ኛ ክፍል ዩኒት 5 የኛ ኮንሴፕት ሊንክ ነው የሚሆኑት አንድ ላይ ነው ማለት ነው። ሌላ ደግሞ 11ኛ ክፍል ኬሚካል ቦንዲንግ ዩኒት 2 እና 9ኛ ክፍል ዩኒት 5 ኬሚካል ቦንዲንግ አንድ ላይ ነው የሚሄዱት። ሌላው 11ኛ ክፍል ፊዚካል ስቴት ኦፍ ማተር ለየብቻ ነው። ይሄኛው 11ኛ ክፍል ዩኒት 4 ኬሚካል ኪኔቲክስም ለየብቻ ነው። ዩኒት 5ም ኬሚካል ኢኩሊብሪየም ለየብቻ ነው። 11ኛ ክፍል ዩኒት 6 ግን ሳም ኢምፖርታንት ኦክሲጅን ኮንቴይኒንግ ኦርጋኒክ ኮምፓውንድ እና 10ኛ ክፍል ዩኒት 6 አንድ ላይ ነው የሚሄዱ ሊንክ ይሆናሉ ማለት ነው። ከዛ 10ኛ ክፍል ዩኒት 1 10ኛ ክፍል ዩኒት 2 10ኛ ክፍል ዩኒት 5 ለየብቻ ነው ማንበብ ያለባችሁ ማለት ነው። ስለዚህ አሁን የተናገርኩት አንድ ላይ ሊንክ ይሆናሉ ማለት ነው። ቴብሉን አስቀምጥላችኋለሁ ቴሌግራም ላይ እና ከዚህ ውስጥ ደግሞ በብዛት ጥያቄ የሚመጣበት በግሪን ያስቀመጥኩት ነው። ይሄኛው በግሪን የተቀመጡት ኢንትራንስ ኤግዛም ጥያቄዎች በብዛት የሚመጣበት ዩኒት ነው ማለት ነው። እነዚህ ዩኒቶች ላይ ፎከስ ካደረጋችሁ በቃ ኬሚስትሪ አለቀ ማለት ነው። እና እነዚህ ዩኒቶች ላይ ፎከስ ማድረግ መቻል አለባችሁ። ስለዚህ በብዛት የሚመጣበት 12ኛ ክፍል ዩኒት 1 አሲድ ቤዝ ኢኩሊብሪየም። እዚህ ውስጥ በጣም ብዙ ኮንሴፕቶች አሉ። ካልኩሌሽን ጥያቄዎች የሚመጡት ከነዚህ ነው። አርኤንኤስ ቤዝ፣ አርኤንኤስ አሲድ ምናምን ብዙ ኮንሴፕቶች እዚህ ይሰራሉ። እዚህ ላይ እንደምታዩት ማለት ነው ብዙ ኮንሴፕቶች ነው። ሃይድሮላይሲስ ኦፍ ሳልትስ ብዙ ነገሮች ነው ያሉት። ስለዚህ ይሄኛው ዩኒት 1 3 ጥያቄ ይመጣል ማለት ነው በየአመቱ። ይሄ የታወቀ ነገር ነው። እንዲያውም የሆነ አመት ላይ 7 ጥያቄ ምናምን መጥቶ ነበረ እና በትክክል ፎከስ አድርጉበት። ከዚህ ጋር ተያይዞ ደግሞ የሚገናኘው 10ኛ ክፍል ዩኒት 3 ኢምፖርታንት ኢንኦርጋኒክ ኮምፓውንድ፣ ምክንያቱም እዚህ ስር ኦክሳይድ፣ አሲድ፣ ቤዝ፣ ሳልት ምናምን ብሎ ስለሚያነሳ ይሄም ይመጣሉ። ሪአክሽናቸው አምፎተሪክ የሆነና አሲድ የሆነ የቱ ነው ቤዚክ የሆነ የቱ ነው ምናምን ብሎ ነው ጥያቄ እና ይሄኛውንም በትክክል ማንበብ ያለባችሁ ዩኒት ነው ማለት ነው። ስለዚህ 12ኛ ክፍል ዩኒት 1 እና 10ኛ ክፍል ዩኒት 3 በብዛት ጥያቄ ይመጣባል ከ5 እስከ 7 ከ3 እስከ 7 ጥያቄዎች። ስለዚህ በትክክል ፎከስ አድርጉበት። ሌላ ደግሞ ከ12ኛ ክፍል ኤሌክትሮኬሚስትሪ ነው። ኤሌክትሮኬሚስትሪ ላይ ብዙ ጥያቄ ይመጣሉ። የሆነ ሪአክሽን ነገር አስቀምጦ አኖድ እና ካቶድ ፈልግ፣ አኳስ ሶሉሽን ከሆነ እንዴት ነው ይሄ ሪአክሽን የሚሆነው ምናምን ብሎ ብዙ ጥያቄዎችን ይጠይቃል ማለት ነው። እና እዚህ ላይ እንደምታዩት ብዙ ኮንሴፕቶችን ነው የሚይዙት። በዛ ላይ ደግሞ እዚህ ላይ ኳንቲታቲቭ አስፔክት ኦፍ ኤሌክትሮላይስ ላይ ይመጣሉ። ፋራዳይ ፈርስት ሎ ምንድነው፣ ሰከንድ ሎ ምንድነው፣ ማቴማቲካል ኤክስፕሬሽኑ ምንድነው ብሎ ጥያቄው ይመጣል ማለት ነው። እና እዚህ ዩኒት ላይም በትክክል ፎከስ ማድረግ አለባችሁ። ከዚህ ዩኒት ጋር የሚገናኝ ሌላ ደግሞ 10ኛ ክፍል ዩኒት 4 ኤነርጂ ቼንጅ ኤንድ ኤሌክትሮኬሚስትሪ ነው። ይሄኛውን አንድ ላይ እስከ ከ3 እስከ 6 ጥያቄዎች ይመጣሉ። በትክክል ፎከስ አድርጉበት ማለት ነው። ፒዲኤፉን ታያላችሁ፣ ከዛ ኮምፒተንሲውን እያያችሁ ለመረዳት ትሞክራላችሁ ማለት ነው። ሌላ ደግሞ 12ኛ ክፍል ዩኒት 3 ኢንዱስትሪያል ኬሚስትሪ ላይ ጥያቄዎች ይመጣሉ። ይሄኛውም በብዛት ጥያቄ የሚመጣበት ዩኒት ነው። አትሊስት 2-3 ጥያቄዎች ይመጣሉ። የሚመጡት ደግሞ ስቴፖቹን ነው የሚጠይቁት። የሆነ ግላስን ለማምረት ምን ስቴፖችን መከተል አለብን፣ እዚህ ስቴፕ ላይ ይሄንን ቴምፕሬቸር እንደዚህ ያደረግነው ለምንድን ነው ምናምን ብሎ ነው ጥያቄዎቹ የሚጠይቀው ማለት ነው። እዚህ ላይ እንደምታዩት እነዚህ ነገሮች ማወቅ አለባችሁ። ብዙ ፕሮሰሶች አሉ ማለት ነው እዚህ ስር እና ይሄኛው ዩኒት ላይ በትክክል ፎከስ አድርጉ። ኢንዱስትሪያል ኬሚስትሪ 2-3 ጥያቄ ይመጣል ማለት ነው። ሌላ ደግሞ በጣም ታድላችኋል እኮ 11ኛ ክፍል ኬሚስትሪ ካነበባችሁ 9ኛ ክፍልን ማንበብ አይጠበቅባችሁ ማለት ነው። ስለዚህ ከ11ኛ ክፍል ጥያቄ በብዛት የሚመጣበት ዩኒት አቶሚክ ስትራክቸር ኤንድ ፕሬዲክት ፕሮፐርቲ ኦፍ ኤሌመንት። ይሄኛው ስር በጣም ብዙ ፖይንቶች አሉ። ዳልተን አቶሚክ ቲዮሪ፣ ሞደር ኤሌክትሮን እንዴት ነው የተገኘው፣ ማን ነው ያገኘው፣ ኒኩለስ እንዴት ነው የተፈጠረው፣ ኤሌክትሮማግኔቲክ ራዲዬሽን፣ እንደዚህ አይንዳን ጥያቄ የካልኩሌሽንም ይመጣሉ። ኳንተም መካኒካል ምንድነው፣ ኤሌክትሮ ኮንፊግሬሽን። እዚህ ስር ይሄ ፕሪንሲፕሎቹ 3 ፕሪንሲፕሎች ምንድነው ልዩነታቸው፣ አንድ በአንድ እነሱ መለየት መቻል አለባችሁ። እና ይሄኛው ዩኒት በትክክል ፎከስ አድርጉበት። 9ኛ ክፍልን ትጨርሳላችሁ ማለት ነው። ይሄኛው ዩኒት 1 አቶሚክ ስትራክቸር ኤንድ ፕሬዲክት ክላሲፊኬሽን ኦፍ ኤሌመንት እና ኬሚካል ቦንዲንግ አንድ ላይ 15 ጥያቄ ይመጣል ማለት ነው። ጥያቄው በብዛት ይመጣበታል። ሌላ ደግሞ እንደምታውቁት ከ11ኛ ክፍል ዩኒት 2 ነው ኬሚካል ቦንዲንግ ነው።
ኬሚካል ቦንድን ፎከስ አድርጉ። አዮኒክ ቦንድ ምንድን ነው? ኮቫለንት ቦንድ እና ሞለኪውላር ጂኦሜትሪያቸው የሆነ ኤሌመንት ይሰጥና ይሄኛው ላይ ኮቫለንት ቦንድ፣ ሞለኪውላር ጂኦሜትሪ፣ ቪስፐር ቲዮሪ ብዙ ነገሮች እዚህ ስር ሜታሊክ ቦንዲንግ፣ ኬሚካል ቦንዲንግ ቲዮረም ምንድን ነው የሚለው ምናምን የሚሉት ነገሮች አሉ ማለት ነው። በብዛት እዚህ ላይም ጥያቄው ይመጣል ማለት ነው። ይሄ ፎከስ ማድረግ ያለባችሁ ዩኒት ነው። ሌላ ደግሞ ዩኒት 3 ነው፣ ፊዚካል ስቴት ኦፍ ማተር። ይሄኛው ላይም ጥያቄው በብዛት ይመጣል ማለት ነው። ይሄኛው ዩኒት ላይ በትክክል ፎከስ አድርጉ። እዚህ ስር ብዙ ፖይንቶችን ያነሳል ስለ ኪኔቲክ ቲዮሪ ኦፍ ማተር። ይሄኛው ስቴት ኦፍ ኪኔቲክ ቲዮሪ ኦፍ ማተር ምንድን ነው የሚለው ይመጣል። ጋዤስ ስቴት ላይ ነው በጣም የሚመጣው ይሄኛው ለዎች ላይ ማለት ነው። ቦይለስ ሎ ምንድን ነው? ቻርለስ ሎ ምንድን ነው? ፎርሙላው ይሄኛው ኮንስታንት ከሆነ ምንድን ነው ኢንክሪስ የሚያደርገው? ምንድን ነው ኮንስታንት የሚሆነው? ምናምን የሚሉት ጥያቄዎች ይመጣሉ። ሊኩዊድ ስቴት ላይ ይመጣሉ። ኢቫፖሬሽን ምንድን ነው? ቦይሊንግ ምንድን ነው? ኮንደንሴሽን ምንድን ነው? ቫፐር ፕሬሸር ምንድን ነው? ሶሊድ ስቴት ላይ ይመጣሉ ማለት ነው። ይሄኛው ዩኒት በትክክል ፎከስ አድርጉበት። 2-3 ጥያቄዎች ይመጣሉ። ሌላ ደግሞ 11ኛ ክፍል ኬሚስትሪ ዩኒት 3 ነው። ዩኒት 4 ነው። ኬሚካል ካይኔቲክስ ነው። ኬሚካል ካይኔቲክስ ላይ በትክክል ፎከስ አድርጉ። ይሄኛው ትንሽ ነው። ጥያቄ 1-2 ይመጣሉ። ስለዚህ በጣም ቀላል ነው። ራፍሊ ማየት አለባችሁ ማለት ነው። በዛ ላይ ደግሞ ፋክተሮቹን እዚህ ላይ የተቀመጡትን ፋክተሮች ምናምን በትክክል ማየት መቻል አለባችሁ ማለት ነው። ሌላ ደግሞ ዩኒት 5 ነው። ይሄኛው ዩኒት 5 በጣም ወሳኝ ዩኒት ነው። ካልኩሌሽን ጥያቄ የሚመጣበት ዩኒት ወሳኙ ይሄ ነው ማለት ነው። ኬሚካል ኢኩሊብሪየም እዚህ ስር በጣም ብዙ ፖይንቶችን ያነሳል ማለት ነው። ኬሚካል ኢኩሊብሪየም አለ፣ ብዙ ፖይንቶችን እዚህ ውስጥ አለ ማለት ነው። ፕሪንሲፕሎች አሉ እና ይሄኛው ኪሲ መፈለግ አለ፣ ኪፒ መፈለግ አለ እና ብዙ ፖይንቶችን ያነሳል። ይሄኛው ላይ ደግሞ ከ3 እስከ 5 ጥያቄ ካልኩሌሽን ጥያቄ የሚመጣው ከዚህ ዩኒት ነው። ኬሚካል ኢኩሊብሪየም በትክክል ፎከስ አድርጉበት ማለት ነው። ሌላኛው ደግሞ 11ኛ ክፍል ኬሚስትሪ ዩኒት 6 ነው። ሰም ኢምፖርታንት ኦክሲጅን ኮንቴኒንግ ኮምፓውንድ ላይ በብዛት ጥያቄ እዚህ ላይ ይመጣል። እዚህ ስር በጣም ብዙ ነገሮች አሉ። አልኮል፣ ኢተርስ፣ አልዲሃይድ፣ ኬቶን ፎርሙላቸውን ማወቅ አለባችሁ። ካርቦኒክ አሲድ፣ ኢስተርስ እንዴት ነው የሚመረቱት? ሞሌኩላር ፎርሙላቸው ኔማቸውን ማወቅ አለባችሁ። ፋት ኤንድ ኦይል ይሄኛውና 10ኛ ክፍል ዩኒት 6 ሳቹሬት ሃይድሮካርበን አልኬን ፎርሙላ ምንድን ነው? የሆነ ስትራክቸር ያነሳና ከዚህ አልኬን ነው ወይስ አልኪን ነው ምናምን ብሎ ሊጠይቃችሁ ይችላል። አንሳቹሬትድ ሃይድሮካርበን፣ አልኬን፣ አልካይን፣ አሮማቲክ ሃይድሮካርበን ውስጥ ቤንዚን፣ ናቹራል ሶርስ ኦፍ ሃይድሮካርበን ምናምን የሚሉት ላይ ጥያቄው በብዛት ይመጣል ማለት ነው። እነዚህ ቦታዎች ላይ በትክክል ፎከስ ማድረግ አለባችሁ። 3-4 ጥያቄዎች ይመጣሉ። የኛው ዩኒት የሆነ በልኪ ነው አያያዝም ምናምን በቻላችሁ ጥቅም ግን አንዳንድ የታወቁ ነገሮችን ለመያዝ ሞክሩ ማለት ነው። ሌላ ደግሞ 10ኛ ክፍል ዩኒት 1 ነው። ይሄኛው የታወቀ ዩኒት ነው። ኬሚካል ሪአክሽን እና ስቶይኪዮሜትሪ ይሄኛው ጥያቄ ይመጣበታል። 2-3 ጥያቄዎች ይመጡበታል እና ይሄን ዩኒት ላይ በትክክል ፎከስ አድርጉ። ብዙ ነገሮች አሉ። ኬሚካል ኢኩዌሽን፣ ታይፕ ኦፍ ኬሚካል ሪአክሽን፣ ኦክሲዴሽን፣ ሪዳክሽን ምናምን ብዙ ነገሮች። ይሄኛው ለኤሌክትሮኬሚስትሪ ራሱ ይጠቅማቸዋል ጥያቄውን ለመስራት ማለት ነው። የተለያዩ ኮንሴፕቶች አሉት። ሞለኪውላር ማስ፣ ፎርሙላ ማስ፣ ሞል ኮንሰፕት ምናምን የሚሉት ማለት ነው እና ይሄም ዩኒት ላይ በትክክል ፎከስ አድርጉ። ሌላው ዩኒት 5 ነው። ሜታልስ እና ሜታልስ በቻላችሁ ጥቅም ለማንበብ ሞክሩ። ይሄኛውን ዩኒት እንደ ኖት ያስቀመጥኩት ደግሞ እዚህ ጋር ያሉት ዩኒት 4 ፖሊመርስ በጣም ቀላል ነው። ጥያቄው ከመጽሐፍ ነው የሚወጣው። በጣም ቀላል ኤግዛምፕሎች ምናምን እዛ ላይ የተቀመጡ ነገሮችን ነው የሚጠይቁ። በጣም ቀላል ነው። አንድ ምናምን ይመጣሉ። ራፍሊ ታያላችሁ ማለት ነው። ሌላ ደግሞ ዩኒት 5 ነው። ኢንትሮዳክሽን ቱ ኢንቫይሮንመንታል ኬሚስትሪ ይሄኛው ወሳኝ ነው። ጥያቄው ይመጣል። ቀላል ነው ግን ከመጽሐፉ ነው ዳይሬክትሊ የሚያወጡት ማለት ነው። ስለዚህ ኬሚስትሪ እነዚህ ቦታዎች ፎከስ ማድረግ አለባችሁ። 12ኛ ክፍል ዩኒት 1 ወሳኝ ነው። ዩኒት 2 ወሳኝ ነው። ዩኒት 3 በጣም ወሳኝ ነው። 4 እና 5 ጥያቄው ይመጣል ግን በጣም ቀላል ጥያቄዎች ናቸው። ሌላ ደግሞ የ11ኛ ክፍልን ኬሚስትሪ በትክክል ካያችሁ የ9ኛን ክፍል እንደጨረሳችሁት ቁጥሩ በቃ የተለየ ነገር ምንም የለውም። በዛ ላይ ዩኒት 1 እና ዩኒት 2 እስከ 20 እስከ 15 ጥያቄ የሚመጣበት ዩኒት ነው። ከዛ ፊዚካል ስቴት ኦፍ ማተር ላይ ጥያቄዎች ይመጣሉ። ኬሚካል
ኬኔቲክስ ኬሚካል ኢኩሊብሪየም ላይ ጥያቄዎች ይመጣሉ። በትክክል ፎከስ አድርጉበት። ዩኒት 6 ላይ በትክክል ፎከስ ማድረግ። ሌላ ደግሞ 10ኛ ክፍል አሁን የተጨመረው ሶሉሽን ነው። ሶሉሽን ከዚህ በፊት ጥያቄ በደንብ ይመጣ ነበረ። አዲስም እንደመሆኑ መጠን 2-3 ጥያቄ ሊመጣ ይችላል። በቻላችሁ ጥቅም አይት ለማድረግ ሞክሩ ማለት ነው እና እየወደዳችሁት እንደሆነ ተስፋ አድርጋለሁ። ስለዚህ ሰብስክራይብ ያደረጋችሁ ላይክ እያደረጋችሁ ከኔ ጋር መቆየት እንዳትረሱ። አሁን ቀጥታ ወደ ፊዚክስ እንግባ። ፊዚክስ ላይም እዚህ ላይ እንደምታዩት መጀመሪያ ላይ ሊንክ የሚሆኑት ዩኒቶች እናያለን። ከ9ኛ ክፍል እስከ 12ኛ ክፍል ያሉት ዩኒቶች ሊንክ የሚሆኑት ዩኒቶች አሉ። ከዛ ውስጥ እዚህ ላይ የተቀመጡት እንደቀድሙ ማለት ነው። በዚህ በኩል ግሬድ ነው፣ በዚህ በኩል ዩኒቶች ናቸው። የ12ኛ ክፍል ዩኒት አለ፣ ቱ ዳይሜንሽናል ሞሽን ማለት ነው። ፕሮጀክታይል ሞሽን እዚህ ውስጥ አለ። 12ኛ ክፍል ዩኒት 3 አለ፣ ፍሉይድ ሜካኒክስ እና 10ኛ ክፍል ዩኒት 3 ትንሽ ባይገናኝም የሚገናኘው ነገር ይኖረዋል። ስለዚህ የኛው ሊንክ ይሆናል። 12ኛ ክፍል ዩኒት 4 እና 10ኛ ክፍል ዩኒት 5 አንድ ላይ ሊንክ ይሆናል። 12ኛ ክፍል ዩኒት 5 ሊንክ የሚሆን ዩኒት የለውም። 11ኛ ክፍል ዩኒት 2 ቬክተርስ፣ 9ኛ ክፍል ቬክተር ኳንቲቲ፣ 9ኛ ክፍል ፊዚካል ኳንቲቲ እነዚህ ሊንክ ይሆናሉ አንድ ላይ ማለት ነው። ሌላ ደግሞ 11ኛ ክፍል ዩኒት 3 ሞሽን ኢን 1 ኤንድ 2 ዳይሜንሽን፣ 10ኛ ክፍል ዩኒፎርምሊ አክሰለሬትድ ሞሽን፣ 9ኛ ክፍል ሞሽን ኢን ስትሬት ላይን አንድ ላይ ሊንክ ይሆናሉ። ሌላ ደግሞ 11ኛ ክፍል ዩኒት 4 ዳይናሚክስ እና 9ኛ ክፍል ፎርስ ወርክ ኢነርጂ ፓወር አንድ ላይ ሊንክ ይሆናሉ። ሌላ ደግሞ 11ኛ ክፍል ዩኒት 5 ፊት ኮንዳክሽን እንደ ካሎሮሜትሪ እና 9ኛ ክፍል ቴምፕሬቸር እንደ ቴርሞሜትሪ አንድ ላይ ሊንክ ይሆናሉ። ሌላ 11ኛ ክፍል ዩኒት 6 ኤሌክትሮስታቲክ እንደ ኤሌክትሪክ ሰርኪዩት እና 10ኛ ክፍል ስታቲክ እንደ ከረንት ኤሌክትሪሲቲ አንድ ላይ ሊንክ ይሆናሉ። አንድ ላይ ታነባላችሁ። ሌላ ደግሞ 11ኛ ክፍል ኒውክሊየር ፊዚክስ ሊንክ የሚሆን ዩኒት የለውም። 10ኛ ክፍል ዩኒት 6 እና 9ኛ ክፍል ዩኒት 6 ኤሌክትሮማግኔቲክ እንደ ጂኦሜትሪካል ኦፕቲክስ እና ሜካኒካል ኦሲሌሽን እንደ ሳውንድ ዌቭ አንድ ላይ ሊንክ ይሆናሉ። ሌላ 9ኛ ክፍል ዩኒት 5 ሲምፕል ማሽን ሊንክ የሚሆን የለውም። 11ኛ እና 12ኛ ክፍል ዩኒት 1 ሊንክ ያሆኑ ግን አንድ ላይ ብታነቡ አሪፍ ነው። የኛው ሊንክ የሚሆኑት ዩኒቶች ናቸው ማለት ነው። ስለዚህ እዚህ ላይ የተቀመጡት ሊንክ የሚሆኑት ዩኒቶች ናቸው። እነዚህ በግሪን የተቀመጡት ደግሞ ጥያቄ በብዛት የሚመጣበት ዩኒቶች ናቸው። እሺ ሁሌም በቃ በግሪን የተቀመጡት ጥያቄ በብዛት ይመጣበታል ነው አይዲያ። ፎከስ ማድረግ አለባችሁ ማለት ነው እነዚህ ቦታዎች ላይ። እነሱም ደግሞ አንድ በአንድ እንየው ማለት ነው። አሁን የ12ኛ ክፍል ፊዚክስ ዩኒቱ ቱ ዳይሜንሽናል ሞሽን ማለት ነው። እዚህ ስር ፕሮጀክታይል አለ፣ ሮቴሽናል ሞሽን አለ፣ ብዙ ነገሮች አሉ እና ይሄኛው ዩኒት ላይ በትክክል ፎከስ ማድረግ አለባችሁ። ሁለት ሶስት ጥያቄዎች ይመጣሉ ማለት ነው እና ፎከስ ማድረግ ያለባችሁ ዩኒት ነው ፕሮጀክታይል ሞሽን፣ ሮቴሽናል ሞሽን፣ ሮቴሽናል ዳይናሚክስ። በዛ ላይ ደግሞ እዚህ ጋር ስትመጡ ፕላኔታሪ ሞሽን እንደ ኬፕለርስ ሎው 3 ሎዎች አሉ። እነሱ ምንድን ነው የሚሉት? ኒውተንስ ሎው ኦፍ ዩኒቨርሳል ግራቪቴሽን ምንድን ነው የሚሉትን ነገሮች ማወቅ አለባችሁ ማለት ነው። የኛው ዩኒት ላይ በትክክል ፎከስ አድርጉ። ሌላው ደግሞ የ12ኛ ክፍል ፊዚክስ ዩኒት 3 ፍሉይድ ሜካኒክስ ነው። የኛው ዩኒት ላይ በትክክል ፎከስ ማድረግ መቻል አለባችሁ። እዚህ ስር ብዙ ፖይንቶች አሉ፣ ጥያቄም ይመጣበታል። 2-3 ጥያቄዎች ይመጣሉ። ይሄ ማለት ትልቅ ነው ፊዚክስ ላይ። ፍሉይድ ስታቲክስ አለ፣ ፕሬሸር ኢን ፍሉይድ አትራስት አለ፣ አርኪሜዲክስ ፕሪንሲፕል። በዛ ላይ ፕሪንሲፕሎችን በትክክል ማየት አለባችሁ። ፍሉይድ ፍሎው፣ ሴፍቲ ኤንድ ሃይ ፕሬሸር ምናምን የሚሉት ኮንሴፕቶች ላይ በትክክል ፎከስ አድርጉ። የኛው ዩኒት ፎከስ ልትሰጡት የሚገባው ዩኒት ነው ማለት ነው። ፍሉይድ ሜካኒክስ እስከ 3 ጥያቄ ስለሚመጣ ማለት ነው። ሌላ 4ኛ ላይ 12ኛ ክፍል ኤሌክትሮማግኔቲዝም ነው ዩኒት 4። ይህም ጥያቄ ይመጣበታል። 2-3 ጥያቄዎች ይመጣሉ ማለት ነው። ይሄኛም ዩኒት ላይ በትክክል ፎከስ ማድረግ አለባችሁ። እዚህ ስር ስለ ማግኔቲክ ፊልድ ላይን፣ ካረንት፣ ማግኔቲዝም፣ ኤሌክትሮማግኔቲክ ኢንዳክሽን፣ ፋራዳይስ ሎው፣ ትራንስፎርመርስ ምናምን የሚሉት ኮንሴፕቶች ይይዛሉ ማለት ነው በውስጡ። ስለዚህ በቻላችሁ ጠቅም ይሄኛውን ዩኒት በትክክል ለመረዳትና ለማየት መሞከር አለባችሁ፣ ጥያቄው በብዛት ስለሚመጣበት ማለት ነው። ሌላው ደግሞ ከ12ኛ ክፍል ፊዚክስ ዩኒት 5 ነው፣ ቤዚክ ኦፍ ኤሌክትሮኒክስ። እኔ ራሱ ማለት ነው ይሄኛው ዩኒት ሳላነብ ቀርቼ 3-4 ጥያቄ መጣና ሸወደኝ ምናምን ሳላነበው ስለገባው ማለት ነው። ይሄኛው ዩኒት ላይ እስከ 4 ጥያቄ ምናምን ይመጣሉ። የሆነ ቀላል ናቸው፣ ከመጽሐፍ ናቸው፣ ይሸውዳሉ ምናምን። ስለዚህ በቻላችሁ ጠቅም ይሄን ዩኒት ለመረዳት ሞክሩ። ሴሚኮንዳክተር፣ ዳዮድ ኤንድ ዜር ፈንክሽን 5.3 ላይ ያሉት 5.4 ትራንዚስተር ኤንድ ዜር አፕሊኬሽን
ኢንቴግሬት ሰርኪዩት፣ ሎጂክ ጌት ኤንድ ሎጂክ ሰርኪዩት እዚህ ቦታ ላይ ፎከስ አድርጉ። እሺ 5.6 ወሳኝ ነው፣ ጥያቄ ይመጣበታል። አፕሊኬሽን ኦፍ ኤሌክትሮኒክስ ምናምን ላይ ጥያቄ ይመጣሉ ማለት ነው። ይሄኛው ላይ በቻለች ጠቅም ፎከስ ማድረግ አለባችሁ። ይሄኛው ቬክተር የታወቀ ነው። በቃ ቬክተር ማንም አያጣም፣ በጣም ቀላል ነው እና ቬክተር በቻላችሁ ጠቅም ፎከስ አድርጉበት። በጣም ቀላል ዩኒት ነው፣ በጣም ቀላል ማለት ነው። ፎከስ አድርጉበት፣ ቬክተር ቀላል ነው ማለት ነው። ሌላ ደግሞ 11ኛ ክፍል ፊዚክስ ዩኒት 3 በጣም ወሳኝ ነው። ሞሽን ኢን 1 ኤንድ 2D ይሄኛው በጣም ወሳኝ ነው። አሪፍ ዩኒት ነው፣ ደስ የሚል ዩኒት ነው። እኔ ደስ የሚለኝ ኪኔማቲክስ እና ዳይናሚክስ ነው። ይሄኛው በቀላሉ የተረዳውበት የዘዲግሪ ሴክሬት ቪዲዮ አይቻለሁ። ከዛ የቲቸር ዳኒ ቪዲዮ በማየት በቀላሉ ተረዳው ማለት ነው እና እነሱን ተጠቀሙ። ይሄኛው ዩኒት 3 በብዛት ጥያቄ ይመጣበታል። እዚህ ስር በጣም ብዙ ነገሮች አሉ። ዩኒፎርምሊ አክሰለሬትድ ሞሽን ይሄኛው እንደ ዩኒት ወጥቶ 10ኛ ወይም 9ኛ ክፍል ላይ ያለ ምናምን ኢኩዌሽን ኦፍ ዩኒፎርምሊ አክሰለሬትድ ግራፉ ምናምን ቨርቲካል ሞሽን ዩኒፎርምሊ ሰርኩላር ሞሽን ፎከስ አድርጉበት። ይሄው 10ኛ ክፍል ዩኒፎርምሊ አክሰለሬትድ ሞሽን ብሎ ይሄኛው በጣም ቀላል ነው። ስለዚህ ዩኒስትሩም ካያችሁት በጣም ቀላል ይሆናል። ይሄኛውን ባታነቡ ራሱ ቀላል ስለሆነ ግን ኦኬ በጣም አሪፍ። ሌላ ደግሞ ወሳኙ ፖይንት 11ኛ ክፍል ፊዚክስ ዩኒት 4 ነው። ዳይናሚክስ በጣም ወሳኝ ነው። እሺ በጣም ብዙ ተማሪዎች ይከብዱናል ምናምን ትላላችሁ። የቲቸር ዳኒ ቪዲዮ ይዩበት፣ በጣም ቀላል ይሆናል ማለት ነው። ይሄኛው ላይ ብዙ ጥያቄ ይመጣል። 3 4 5 ጥያቄዎች ይመጣሉ። እዚህ ላይ ፎርስ አለ፣ ኒውተንስ ሎው ኦፍ ሞሽን አለ፣ ፍሪክሽናል ፎርስ፣ ፈርስት ኮንዲሽን ኦፍ ኢኩሊብሪየም፣ ወርክ ኢነርጂ ፓወር፣ ኮንዘርቬሽን ኦፍ ሜካኒካል ኢነርጂ። እነዚህ ቦታዎች ላይ ኢምፐልስ እና ሊኒየር ሞመንተም በትክክል ፎከስ አድርጉበት። በትክክል ማለት ነው። ዳይናሚክስ በትክክል ይዩት፣ በኋላ እንዳይሸውዳችሁ ማለት ነው። ኮንሴፕቱን አንደርስታንድ ለማድረግ ሞክሩ አት ዘ ፈርስት። ሌላው ፊዚክስ ዩኒት 5 ነው። ይሄኛው አዲስ እንደመሆኑ መጠን ከቴምፕሬቸር እና ሂት ጋር ይገናኛልና ወሳኝ ዩኒት ነው። ሂት ኮንዳክሽን እንደ ካሎሪሜትሪ ማለት ነው እና በትክክል ለማየት ሞክሩ። 4 ምናምን ጥያቄ ይመጣል። ስለዚህ ሲዝር ኮንሴፕት ኦፍ ሂት አለ፣ ሂት ትራንስፎርሜሽን አለ፣ ሂት ካፓሲቲ እዚህ ቦታ ላይ ነው በብዛት ጥያቄ የሚመጣው። ደግሞ ሂት ካፓሲቲ እና ስፔሲፊክ ሂት ካፓሲቲ፣ ተርማል ኤክስፓንሽን እነዚህ ቦታዎች ላይ ጥያቄ ይመጣሉ። በትክክል ፎከስ አድርጉበት። የኛው ከ9ኛ ፊዚክስ ዩኒት 7 ቴምፕሬቸር እና ቴርሞሜትሪ ጋር ይገናኛል። አንድ ላይ ታያላችሁ ማለት ነው እና በደንብ ማየት አለባችሁ። ጥያቄው እስከ 3 ጥያቄ ስለሚመጣ ሌላ ደግሞ በዚህ ዓመት እስከ 5 ጥያቄ ይመጣበታል ብዬ ኤክስፔክት ማድረገው ዩኒት የ11ኛ ክፍል ፊዚክስ ዩኒት 6 ኤሌክትሮስታቲክ ኤንድ ኤሌክትሪክ ሰርኪዩት ነው። እዚህ ውስጥ ኮሎምብስ ሎው አለ፣ ብዙ ሎዎች አሉ። ኤሌክትሪክ ፊልድ፣ ኤሌክትሪክ ፖቴንሻል፣ ኤሌክትሪክ ከረንት፣ ሬዚስታንስ፣ ኦምስ ሎው በጣም በቃ ትልቅ ዩኒት ነው። በትክክል ፎከስ አድርጉበት። ካፓሲተር፣ ካፓሲታንስ፣ ኤሌክትሪክ ሰርኪት ኢን ኦር ሰራውንዲንግ ይሄኛው ዩኒት እንዳይሸውዳችሁ በትክክል ፎከስ አድርጉበት። በጣም የሚሸውድ ዩኒት ስለሆነ ማለት ነው። እስከ 5 ጥያቄ ይወጣል ብዬ ኤክስፔክት አደርጋለሁ። በትክክል ለመረዳት ሞክሩ። በብዛት ጥያቄ ይመጣበታል። ሌላ ደግሞ 10ኛ ክፍል ዩኒት 6 ነው። ኤሌክትሮማግኔቲክ ዌቭ እና ጂኦሜትሪካል ኦፕቲክስ ማለት ነው። እዚህ ስርም ኤሌክትሮማግኔቲክ ዌቭ አለ፣ ኤሌክትሮማግኔቲክ ስፔክትረም አለ፣ ስለ ላይት ሎው ኦፍ ሪፍሌክሽን በዛ ላይ እነዚህ ቦታዎች 6.4 እና 0.5 ላይ ጥያቄ ይመጣል። ፎከስ አድርጉ። ሁማን አይ፣ ኦፕቲክ ኢንስትሩመንት ምናምን እነዚህ ቦታዎች ላይ በትክክል ፎከስ ለማድረግ ሞክሩ። ሌላ ደግሞ 9ኛ ክፍል ዩኒት 6 ነው። ሜካኒካል ኦሲሌሽን እንደ ሳውንድ ዌቭ ማለት ነው። በቻላችሁ ጥቅም ለማየት ሞክሩ። ስለ ስትሪንግ፣ ፔንዱለም ምናምን፣ ፕሮፓጌሽን ኦፍ ዌቭ፣ ሳውንድ ዌቭ ምናምን የሚሉት ካራክተር ኦፍ ሳውንድ ዌቭ ምናምን ፎከስ አድርጉበት። ሌላ ሲምፕል ማሽን 1-2 ጥያቄ ይመጣሉ። በቻላችሁ ጥቅም ለማየት ትሞክራላችሁ። ስለዚህ ፊዚክስ ላይ እነዚህ ቦታዎች ላይ በትክክል ፎከስ ማድረግ አለባችሁ ማለት ነው። 12ኛ ክፍል ዩኒት 2፣ ዩኒት 3፣ ዩኒት 4፣ ዩኒት 5 ወሳኝ ናቸው። 11ኛ ክፍል ዩኒት 2 ቬክተር የታወቀ ነው። ዩኒት 3፣ ዩኒት 4፣ ዩኒት 5፣ ዩኒት 6 በጣም ወሳኝ ዩኒት ነው እና ፊዚክስ እነዚህ ቦታዎች ላይ በትክክል ፎከስ ማድረግ አለባችሁ። ጥያቄው በብዛት ከነዚህ ዩኒት ይመጣሉ ማለት ነው እና ሰብስክራይብ እያደረጋችሁ ፒዲኤፉን ቴሌግራም ቻናሌ ላይ ያስቀምጣለሁ። ቴሌግራም ቻናሌ ደግሞ ዲስክሪፕሽን ቦክስ ላይ
ወይም ኮመንት ላይ ፒን የማደርግላችሁ ይሆናል። ይህን ከፈለጋችሁ አቤላ ኤ ኦፊሻል ብላችሁ ሰርች በማድረግ ማግኘት ትችላላችሁ ማለት ነው። አሁን ወደ ማትስ እንለፍ። ማትስ ላይ ደግሞ በጣም ያስቸግራል እና ሊንክ የሚሆኑት ዩኒት የለም ማለት ትችላላችሁ እና ሁሉም ግሪን ነው። በጣም ኢምፖርታንስ ነው። ጥያቄው በተደጋጋሚ የሚመጣበት ዩኒት ነው እና እዚህ ላይ እንደምታዩት ከ9ኛ ክፍል እስከ 12ኛ ክፍል ያለው ማትስ ሊንክ የሚሆኑት ዩኒት ትንሽ ብቻ ነው። እነሱን ላሳያችሁ እና ይሄው እንደምታዩት እንዳለ ግሪን ነው እና አሁን ሊንክ የሚሆኑት 12ኛ ክፍል ዩኒት 3፣ 11ኛ ክፍል ዩኒት 7፣ 11ኛ ክፍል ዩኒት 8፣ 9ኛ ክፍል ዩኒት 8 ነው። ስታቲክስ እና ፕሮባቢሊቲ ይሄኛው አንድ ላይ። ሌላ ደግሞ ሪሌሽን ኤንድ ፈንክሽን 11ኛ ክፍል። ሌላ አለ ቬክተርስ አለ ዩኒት 5። ሌላ ደግሞ 10ኛ ክፍል ዩኒት 4 እና 9ኛ ክፍል ትሪግኖሜትሪክ ፈንክሽን እና ትሪግኖሜትሪ። ሌላ የሚገናኝ ዩኒት የለም። ስለዚህ ሁሉ ኢምፖርታንስ ነው። ነገር ግን በብዛት ፎከስ ማድረግ ያለባችሁን ልንገራችሁ። እዚህ ላይ እንደምታዩት የ12ኛ ክፍል ማትስ ዩኒት 1 ሲሪስ ኤንድ ሲኩዌንስ በጣም ወሳኝ ነው። በብዛት ጥያቄ ይመጣበታል ማለት ነው። አርትሜቲክ ሲኩዌንስ አለ፣ ጂኦሜትሪክ ሲኩዌንስ አለ፣ ሲግማ ኖቴሽን እንደ ፓርሻል ሰም አለ፣ ሰም ኦፍ አርትሜቲክ ኤንድ ጂኦሜትሪክ ፕሮግሬሽን አለ፣ ኢንፋይናይት ሲሪስ አለ እና ሲኩዌንስ ኤንድ ሲሪስ በጣም ነው የሚጠቅማችሁ ኤስኤቲም ላይ። ይሄኛው ዩኒት ላይ እስከ 5 ጥያቄ ይመጣሉ። በትክክል ፎከስ ማድረግ ያለባችሁ ዩኒት ነው የሚሆነው ማለት ነው። በትክክል ፎከስ አድርጉበት። ሌላ ደግሞ 12ኛ ክፍል ዩኒት 2 ነው ካልኩለስ። ካልኩለስ ላይም በትክክል ፎከስ ማድረግ አለባችሁ። ከ2 እስከ 3 እስከ 4 ጥያቄዎች ይመጣሉ ማለት ነው። በዛ ላይ ደግሞ ማለት ነው ዴሪቬት ማድረግ፣ ኢንቲግሬሽን፣ ሎካል ማክሲመም እና አብሶሉት ማክሲመም፣ አብሶሉት ሚኒመም ምናምን መፈለግ፣ አፕሊኬሽኖቹም ላይ ይመጣሉ። ኤሪያዎቹ ምናምን መፈለግ ከዴሪቬቲቭ ማለት ነው። ስለዚህ ካልኩለስ ላይ በትክክል ፎከስ ማድረግ ያለባችሁ ዩኒት ነው። ሌላ 12ኛ ክፍል ዩኒት 3 ስታቲክስ። ይሄኛው ከ11ኛ ክፍልም ምናምን ይገናኛል። ይሄም ለኤስኤቲ በጣም ይጠቅማቸዋል ማለት ነው እና እዚህ ላይ ያስቀመጡትን ፖይንቶች በትክክል ለመረዳት ሞክሩ። እዚህ ላይ እስከ 4 ጥያቄዎች ይመጣሉ። ስታቲክስ እና ፕሮባቢሊቲ አንድ ላይ 6 ምናምን ማለት ትችላላችሁ እና እዚህ ላይ ያሉትን ነገሮች በትክክል መረዳት መቻል አለባችሁ። አሁን ሳምፕሊንግ ቴክኒክ አለ። እዚህ ላይ 4 ሜቶዶች አሉ። ሜቶዶችን በትክክል ለዩ እና 11ኛ ክፍል ዩኒት 7 ስታቲክስ አለ። እዚህ ውስጥ በጣም ወሳኝ ነው ይሄኛው 11ኛ ክፍሉ ፎርሙላ ይበዛበታል ምናምን እና ፎርሙላዎቹን ለመያዝ ሞክሩ፣ በትክክል ለመረዳት ሞክሩ። እናም ሌላ ዩኒት 8ን ፕሮባቢሊቲንም በትክክል ለመረዳት ሞክሩ፣ ፎከስ አድርጉበት ማለት ነው እነዚህ ቦታዎች ላይ። ሌላ ደግሞ በጣም ቀላሉ ዩኒት ሊኒየር ፕሮግራሚንግ ነው። ይሄኛውን የዘድ ሲክሬት ቻሌ የሰራውን አንድ ቪዲዮ ብቻ ካያችሁ ከዚህ ዩኒት አንድም ጥያቄ አታጡትም። ያንን ቪዲዮ ብቻ በማየት በቂ ነው ማለት ነው እና በጣም ቀላሉ ዩኒት ነው። ሌላው የሚያስጠላኝ ዩኒት 5 ነው፣ ማቴማቲካል አፕሊኬሽን ኢን ቢዝነስ። ይሄኛው ፎርሙላ ማያዝ ምን ብዙ ነገሮችን ይይዛል። ስለዚህ ብዙ ፎከስ ባታደርጉበትም ችግር የለውም። በእኛ ዓመት ራሱ ጥያቄ አልመጣም ማለት ነው። በእናንተ ዓመት ግን ሊመጣ ይችላል። ማይመቻችሁ ከሆነ ተውት እንደዚህ አይነት ዩኒቶችን። ሌላ ከ11ኛ ክፍል ዩኒት 1 ሪሌሽን ኤንድ ፈንክሽን በጣም ወሳኝ ነው። ከ4 እስከ 5 እስከ 6 ጥያቄዎች ይመጣሉ። ከዚህ ውስጥ ደግሞ ታይፕ ኦፍ ፓወር ፈንክሽን ግራፎቹ ላይ ምናምን በዛ ላይ ቲዮረም እና ዲፊኒሽን ከዚህ ዩኒት ነው የሚወጡት። በትክክል ፎከስ አድርጉበት እና ሪሌሽን ኤንድ ፈንክሽን በጣም ወሳኝ ዩኒት ነው ማለት ነው። ሌላ 11ኛ ክፍል ዩኒት 2 ራሽናል ኤክስፕሬሽን እና ራሽናል ፈንክሽን ላይ በትክክል ፎከስ ማድረግ አለባችሁ። በጣም ወሳኝ ስለሆነ የሆነ አሲምፕቶት መፈለግ ምናምን ብዙ አይነት ጥያቄዎች ይጠይቃል ግራፍ ምናምን ላይ። ስለዚህ ይሄኛው ዩኒት ላይ ፎከስ አድርጉ። 11ኛ ክፍል ማትስ ዩኒት 3 ማትሪክስም በጣም ወሳኝ ነው። ኤግዛምፕሉን በትክክል ስሩ። መያዝ ያለባችሁን ኦፕሬሽኖች ፎርሙላዎችን በትክክል እወቁት ማለት ነው። ኢንቨርስ ኦፍ ማትሪክስም በጣም ወሳኝ ነው። ከዚህ ውስጥ በትክክል ፎከስ አድርጉበት። ሌላ 11ኛ ክፍል ዩኒት 4 ዲተርሚናንት ኤንድ ዜር ፕሮፐርቲ ነው። ይህም ዩኒት ላይ በትክክል ፎከስ ማድረግ አለባችሁ። ጥያቄ ይመጣበታል 1 2። ስለዚህ ማትሪክስ እና ይሄኛው ዲተርሚናንት አንድ ላይ እስከ 3 ጥያቄ ይመጣል። በዛ ላይ ከዚህ ውስጥ ማይነር እና ኮፋክተር ማፈለግ ላይ ፎከስ ማድረግ አለባችሁ። እናም ኢንቨርስ ኦፍ ስኩዌር ማትሪክስ ላይ ፎከስ ማድረግ አለባችሁ። ይሄኛው ወሳኝ ነው። ሌላ 11ኛ ክፍል ዩኒት 5 ቬክተርስ ነው። ቬክተር በጣም ቀላል ነው እና ራፍሊ ማየት አለባችሁ ማለት ነው። ቀላል ነው፣ ከአነባቢዎች የምትመልሱት ነው። ቀለል ያለ ዩኒት ነው ማለት ነው ይሄኛው።
ሌላ ደግሞ 11ኛ ክፍል ዩኒት 6 ትራንስፎርሜሽን ኦፍ ፕሌን ነው። ትራንስፎርሜሽን ኦፍ ፕሌን ላይም በትክክል ፎከስ ማድረግ አለባችሁ ማለት ነው። ጥያቄው አንድ ሁለት ጥያቄ ስለሚመጣ ከዚህ ውስጥ መረዳት ያለባችሁ ትራንስሌሽን፣ ሪፍሌክሽን እና ሮቴሽን ነው። እነዚህም በትክክል ከተረዳችሁ በጣም ቀላል ይሆናል። ሌላ 10ኛ ክፍል ዩኒት 5 ነው። ፖሊኖሚያል ፈንክሽን ነው። ፖሊኖሚያል ላይ በብዛት የሚመጣው ቲዮረሞቹ ናቸው። ሪሜንደር ቲዮረም፣ ፋክተር ቲዮረም ምናምን የሚሉት እነዚህዎችን በትክክል ተረዱ። 10ኛ ክፍል ሌላ ደግሞ ዩኒት 3 ነው። ኤክስፖኔንሻል ኤንድ ሎጋሪዝሚክ ፈንክሽን ማለት ነው። እዚህ ቦታ ላይ ፎከስ አድርጉ። ግራፉን ሎጋሪዝም መፈለግ ምናምን ጥያቄዎች ይኖራሉ። ስለዚህ ይሄኛው አንድ ሁለት ከበዛ ማለት ነው ሊመጣ ይችላል። ፎከስ አድርጉበት። ሌላ ደግሞ 10ኛ ክፍል ዩኒት 4 ነው። ትሪግኖሜትሪክ ፈንክሽን እዚህ ላይ የሆነ ራዲያን ወደ ዲግሪ መቀየርና ዲግሪ ወደ ራዲያን መቀየር ጥያቄዎች ሊመጡ ይችላሉ። ቀላል ጥያቄ ነውና ይሄኛም ዩኒት በቻላችሁ ጥቅም በትክክል ለማየት ሞክሩ። ከዚህ ጋር የሚገናኘው 9ኛ ክፍል ትሪግኖሜትሪ ነው እና በቻላችሁ ጥቅም እሱንም ለማየት ሞክሩ። ፎርሙላዎችን ለመያዝ ሞክሩ ማለት ነው። ሌላው አንድ ጥያቄ ኮመን የሚመጣው ሰርክል ላይ ነው። ይሄኛው ሰርክል አንዳንዶቻችሁ ሊከብዳችሁ ይችላልና የማን ቪዲዮ ታያላችሁ መሰላችሁ? ማትስ ሜድ ኢዚ የሚባል ዩቲዩብ ቻናል አለ። የሷን ቪዲዮ ካያችሁ ማትስ በጣም ቀላል ይሆናል ማለት ነው። እና ይሄኛው ሰርክል ላይ በትክክል በቻላችሁ ጥቅም ፎከስ አድርጉ። በተለይ ማለት ነው አርክ ሌንግዝ፣ ፔሪሜትር፣ ኤሪያ ኦፍ ሴግመንት ምናምን ሴክተሮችን መፈለግ ላይ ፎከስ አድርጉ። ሌላኛው ማትስ ዩኒት 6 ነው። ሶሊድ ፊገር ነው። እዚህ ውስጥ ሲሊንደርና ፕሪዝም አለ እና እዚህ ላይ ደግሞ ፍረስተምን መፈለግ፣ ሰርፌስ ኤሪያ መፈለግ ላይ በትክክል ፎከስ ማድረግ አለባችሁ። ሌላኛው ዩኒት 7 ነው። ኮኦርዲኔት ጂኦሜትሪ ነው። እዚህ ላይ በጣም ቀላል ነው። ኢኩዌሽን ኦፍ ላይንን እንዴት መፈለግ እንዳለባችሁና ፓራላል ኤንድ ፐርፐንዲኩላር ላይኖች ምናምን ላይ ፎርሙላዎቹ ምናምን ማወቅ ላይ ፎከስ አድርጉ። በጣም ቀላል ዩኒት ነው። ሌላኛው 9ኛ ክፍል ማትስ ዩኒት 1 ነው። ፈርዘር ኦን ሴት በጣም ቀላል ነው። አንድ ጥያቄ አይጠፋም። ቀላል ነው ግን በቻላችሁ ጥቅም ለማየት ሞክሩ። ሌላ ነምበር ሲስተም ነው። በብዛት ነምበር ሲስተም ላይ የሚመጡት ፕራይም እና ኮምፖዚሽን በጣም ብዙ ተማሪዎች በዚህ ስለሚሸወዱ፣ ሌላ ደግሞ ካራክተራቸውን የሆነ ኢራሽናል ነምበርስ ከተባዛ ይሄ ቦታ ላይ ትሩ ይሆናል፣ ምን ይሰጣል፣ ራሽናል ይሰጣል፣ ኢራሽናል ይሰጣል ምናምን የሚል ጥያቄዎች ይመጣሉ። አንድ ጥያቄ ይመጣል። ስለዚህ ቀላል ነው ማለት ነው። ሌላ ደግሞ 9ኛ ክፍል ዩኒት 6 ኮንግሩንስ ኤንድ ሲሚላሪቲ ነው። እዚህም ይሄም በጣም ቀላል ነውና በብዛት ጥያቄ አይመጣበትም። የሚመጣ ከሆነ አንድ ነው የሚመጣው ማለት ነው። እና ፎርሙላዎቹን ማወቅ ላይ ሬሽዮ ኦፍ ፔሪሜትር እና ኤሪያዎቹን እንዴት መፈለግ እንዳለባችሁ ላይ በትክክል ፎከስ ማድረግ አለባችሁ። ስለዚህ አጠቃላይ ማትስ ላይ እነዚህ ቦታዎች ላይ ፎከስ ማድረግ አለባችሁ አሁን ያወራሁት ላይ እና ይሄ ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ ማትስ እዚህ ቦታዎች ላይ በትክክል ፎከስ አድርጉ። በግሪን ያስቀመጥኩት ቦታዎች ላይ ነው በጣም ወሳኝ ስለሆነ ኢንትራንስ ኤግዛም ፎከስ የሚደረግበት ቦታዎች ስለሆነ ፒዲኤፉን ቴሌግራም ላይ ያስቀምጣለሁ። እንዴት ነው የምትጠቀሙት? ፒዲኤፉን በግሪን የተቀመጡት በብዛት የሚመጣበት ነው። ጥያቄ ስሩበት፣ ሪቫይስ አድርጉት ምናምን። ከዛ ስር ኮምፒተንሲውን አስቀምጫለሁ ለየአንዳንድ ዩኒት ከዚህ ዲስክሪት ምናምን ወስጄ ማለት ነው። እና ያንን ኮምፒተንሲ እየመለሳችሁ እንደሆነ በትክክል ማወቅ አለባችሁ። በዛ ላይ በተደጋጋሚ ጥያቄ የሚመጣበት ዩኒት ላይ ማለት ነው። እና ቴሌግራም ላይ ሁሉንም ፒዲኤፍ የማስቀምጥላችሁ ይሆናል። ቴሌግራም ቻናል ላይ አቤላ ኤ ኦፊሻል ነው። ዲስክሪፕሽን እና ኮመንትም ላይ ፒን አደርጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳትረሱ። በሌላ ደግሞ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ቆዩልን።